ሰላም እንደምናመሻችሁ ተመልካቾቻችን እንደመላ ህዝበ ክርስቲያን እንኳን ለጥምቀት በዓል በሰላም አደረሳችሁ አደረሰን። ማህሌት ጸጋይ ዜናዎቹ በመምራት አብራችሁ ቆያለሁ። ቀዳሚ ወዳደረግነው ዜና እናልፋለን። የ2018 ዓመተ ምህረት የጥምቀት ከተራ በዓል በመቀለ ከተማ በደማቅ ሁኔታ ተከብሯል። በዓሉ ያነጋገርናቸው የሃይማኖት አባቶችና ምእመናን በትግራይ ያሉት ተፈናቃዮችና ጦርነቱን ተከትሎ የተሰደዱትን ወገኖቻችን በማሰብ እያከበርነው ያለነው በዓል ነው ብለዋል። ብርዛፍ ገብረ ጻድቃን ተጨማሪ አላት። በዛሬው ዕለት በመቀለ ከተማ የሚገኙት አብያተ ክርስቲያናት የኢየሱስ ክርስቶስ በእጀ ዮሐንስ በባህር ዮርዳኖስ መጠመቅ በማሰብ የጥምቀት ከተራ በዓል ለማክበር ከየአድባራቱ በሃይማኖት አባቶችና ምእመናን ታጅበውና ደምቀው ወደ ባህረ ጥምቀቱ መውረዳቸው በበዓሉ አከባበር ያነጋገርናቸው በመቀለ ሀገረ ስብከት የሰንበት ትምህርት ቤት አደረጃጀት ክፍል ኃላፊ መጋቢ አላፍ መምህር ታምራት ታደሰ ተናግረዋል። በመቀለ ሀገረ ስብከት ዝመሓደራ ኣብ ከተማና ዘለዋ ታውታት በመቀለ ሀገረ ስብከት የሚገኙ አብያተ ክርስቲያናት በሃይማኖት አባቶች ምእመናን ታጅበው ወደ ማደሪያው ወደ ባህረ ጥምቀት ወርደዋል። የዚህ ምክንያቱም የከተራ በዓል ነው። ገሃድ እየተባለም ይከበራል። ያልታየና ያልተገለጠ አምላክ የታየበትና የተገለጠበት በዓል መሆኑን ነው። መጋቢ አላፍ መምህር ተአምራት አክለው በዓሉ እያከበርን ያለነው ተፈናቃይ ወገኖቻችን ስቃይና መከራ ያየን በተሰበረ ልብና ሁሉም የሚቻለው ፈጣሪ ከዚህ እንዲያወጣን በመጸለይ ነው ብለዋል። ሁሉና ክዳን ተኸዲና ጥያት እንመስል እንበር ውሽጥና ሐሚምና አይና ዘለና ሁላችንም ልብስ ለብሰን ደህና እንመስላለን እንጂ ውስጣችን ታሟል። የወገናችን ቁስልም የኛ ቁስል ነው እና በፀሐይ እንዲሁም በረሃብ እየተሰቃዩ ያሉት ተፈናቃይ ወገኖቻችን መከራ የሁሉም ምእመን ስቃይ ነው። ወደ ቀያቸው ሲመለሱ ነው ትግራይን የምትድነው። ይህ እንዲሆንም ከመቼውም በላይ መንፈሳችን ጠንካራ በመሆን ሁሉም የሚቻለውን ፈጣሪያችን ችግራችንን ይብቃችሁ እንዲለን የምንጸልይበት ዕለት ነው። ያነጋገርናቸው በከተራ በዓል አከባበር ታቦቶቹን አጅበው ወደ ባህረ ጥምቀቱ የወረዱት የመቀለ ከተማ ነዋሪ ምእመናን በበኩላቸው የእንኳን አደረሳችሁ መልእክታቸውን በማስተላለፍ በችግርና መከራ ውስጥ ያሉትን ተፈናቃይና የተሰደዱ ወገኖቻችን በማሰብ እያከበር ነው ያለነው በዓል ነው ብለዋል። ንመላ ህዝበ ክርስቲያን ኣብ ዓለም ዝርከቡ በኦርቶዶክስ ተዋህዶ ቤተክርስቲያን ዘአምኑ በመላው ዓለም ለሚገኙ የኦርቶዶክስ ተዋህዶ እምነት ተከታዮች እንኳን አደረሳችሁ ለማለት ወዳለሁ። ጦርነቱን ተከትሎ በስደት ላይ ያላችሁ ወገኖቻችን ይሁን እዚሁ ትግራይ ውስጥ በችግርና መከራ በየመጠለያ ጣቢያው በዓሉን እያሳለፋችሁ ያላችሁት ወገኖቻችን ፈጣሪያችን ይህንን በዓል ባርኮና ቀድሶ ወደ ቀያችሁ የምትመለሱበት መልካም ጊዜ እንዲያመጣልን በዚህ አጋጣሚ መልካም ምኞቴን መግለጽ ወዳለሁ። ለሐለፈ ጊዜ ከፍተህማ ጊዜ ለሐለፈ ከዛ አብለ ሐሸህ ሁነታት ፈና በጦርነቱ ጊዜ ከነበረው በተሻለ ሁኔታ አንጻራዊ ሰላም ባለበት ሁኔታ ነው በዓሉን እያከበርን ያለ ነው። ተፈናቃይ ወገኖቻችን ወደ ቀያቸው የሚመለሱበት ጊዜ እንዲሆን በጸሎት እያከበርን ያለ ነው። ከዚህ ውጭ እየተከበረ ያለው የከተራ በዓል ሰላማዊና ሃይማኖታዊ ስርዓቱን ጠብቆ ነው። በትግራይ ደቡባዊ ዞን ያሉት ታሪካዊ ተፈጥሯዊና ባህላዊ ሃይማኖታዊ ቅርሶች እንዲጠገኑ እንዲታቀቡና ወደ ኢኮኖሚያዊ ጥቅም ሊውሉ መስራት ይገባል ተባለ። ይህ የተባለው በራያ የቱሪዝም ጸጋና የጣሊያን በማይጨው ጦርነት ታሪክ የሚዳስስ የውይይት መድረክ ላይ ነው። የሙሉ ብርሃን ዳርጌ ዘገባ ነው። ፍርቱና ገብሩ ታቀርበዋለች። የራያ የቱሪዝም ጸጋና የማይጨው የትግል ታሪክ በሚመለከት በተካሄደው የውይይት መድረክ ላይ የጥናት ጽሑፍ ያቀረቡት የራያ ዩኒቨርሲቲ የታሪክ መምህር ካሕሱ ታደሰም በዞኑ ላይ ያሉ በርካታ ጸጋዎችና ሀብቶች ወደ ጥቅም ሊቀየሩ እንደሚገቡ ገልጸዋል። የባህል ስራ የአንድ የሁለት ሰው የሶስት ሰው ወይም የአንድ አካል የሁለት አካል አይደለም። የማህበረሰቡ እና የመንግስት አካላት ሌሎች ስቴክሆልደሮች የፕራክቲሽነር የካልቸራል ፕራክቲሽነሮች የካልቸር ስለ ካልቸር ተቆርቋሪ ነን የሚሉ እነዚህ ሰዎች ሁሉ የሚያካትት ሰፊ ስራ ነውና ይሄ ስራ በደንብ ተጠናክሮ መቀጠል አለበት። ምክንያቱም በባህል ጉዳይ በጣም አንገብጋቢ ጉዳይ ነው። የባህል ህልውና የህዝብ ህልውና ማለት ነው። ባህል ሲኖር ህዝብ አለ፣ ህዝብ ሲኖር ባህል አለ። እነዚህ የማይነጣጠሉ ናቸውና በዚህ ጉዳይ ባህልና ቱሪዝም በዚህ በርትቶ መስራት አለበት። በሰስቴናብል በሆነ መልኩ ስለ ባህል መስራት አለበት።
ስለ ባህል መስራት አለበት እና የሁሉም አካላት ርብርብ ያስፈልጋል። በመድረኩ የተገኙት ተሳታፊዎች በበኩላቸው በደቡብ ዞን ያሉ ታሪካዊ፣ ተፈጥሯዊ፣ ባህላዊና ሃይማኖታዊ ሀብቶችና እሴቶች ተጠንተው እንዲታቀቡና የኢኮኖሚ ምንጭ በማድረግ ማህበረሰቡ ተጠቃሚ የሚሆንበት ምቹ ሁኔታ ሊፈጠር ይገባል ብለዋል። ባህልና ቱሪዝም እንዲያድግ ለምሳሌ በአዲስ አበባ አካባቢ ማጫው ግቢ የሚባል አለ። የማጫው ጦርነት እየተባለ የሚካሄድ በዓል አለ። እሱ ማጫው ላይ እንዲካሄድ እንዲከበር የማጫውና አካባቢው ባህልና ቱሪዝም እንዲያድግና የማጫው ላይ በዓሉ እንዲከበር ለከተማውና ለህብረተሰቡ ለዞባው እድገትና እንትን እንዲሆን ባለሙያዎችም ጥረት ማድረግ አለባቸው። ህብረተሰቡም የዚህ ተባባሪ እንዲሆን ነው። የራያ ሀብቶችና ጸጋዎች ሊታቀቡና ሊሰነዱ ይገባል ያሉት የማይጨው ከተማ የኢኮኖሚ ዘርፍ ኃላፊ አቶ ጸጋይ ከለላም እነኚህ ጸጋዎች ወደ ኢኮኖሚ ጥቅም ለመለወጥ ይሰራል ብለዋል። እንደ ወረዳችን እና ክልላችን እዚህ ሰፋ ያለ በዓል ይከበራል። ያው ጥምቀት ሲባል አንዱ ከዩኔስኮ ከሚመዘገበው የጥምቀት በዓል ነው። ባህሉም እና ሃይማኖቱ መሰረት ያደረገ ማህበረሰብ ደግሞ እንደ ትግራይ በዚህ ነው የሚከበረው ማለት ነው። ስለዚህ ማህበረሰባችን ምንድነው ሰፋ ባለ መልኩ ያው ካልቸራችን፣ ባህላችን፣ ሃይማኖታችን የምናስተዋውቅበት ስለሆነ ያው ማህበረሰቡ ደግሞ እውቅና እንዲኖረው ነው እዚህ ያደረግነው ማለት ነው። ያው ከዚህ 4-5 ዓመት ያው ጦርነት ስለነበር ይታወቃል። እንደ ሀገራችን የደረሰን የጦርነት አውድማ ብዙ ነው። አሁን ግን በቃ ሰፋ ባለ መልኩ በቃ እንደ አዲስ እየተነሳ ነው ያለ ማለት ነው። በተለይ ባህልና ቱሪዝም እና የጥምቀት በዓሉ አሁን እንደ አዲስ በቃ ባህላችን ሃይማኖታችን የምናስተዋውቅበት ለሀገራችንም ለአፍሪካም ይሁን የምናስተዋውቅበት አሁን እየተነሳና ያለን ማለት ነው። ሰፋ ባለ መልኩ አሁን ጥምቀት በማጫ ይከበራል። ሁሉም ማህበረሰብ እውቅና ይዞ ያው አካባቢያችን መጥቶ ሰላም ስለሆነ መጥቶ እንዲያከብር ጥሪያችንን እናስተላልፋለን ማለት ነው። የትግራይ ህዝብ ታሪክ ወግና ባህል ሳይበረዝ ከትውልድ ወደ ትውልድ ለማስተላለፍ እንዲያስችል በራያ ዩኒቨርሲቲ የባህል ማዕከል መስራቱን ተገለጸ። የትግራይ ቱሪዝም ቢሮ በበኩሉ የደቡብ ትግራይ ህዝብ ወግና ባህል ቅርስ የቱሪዝም ሀብት ለመቀየር እንደሚሰራ በምረቃው ላይ ገልጿል። ስለሽ ሀጎስ የትግራይ ደቡባዊ ዞን የታሪካዊ ባህላዊና ተፈጥሯዊ ጸጋዎች ወደ ቱሪዝም ሀብት በማብቃት ኢኮኖሚን ከፍ ለማድረግና ወግ ባህልና ቋንቋ እንዲሁም ሌሎችን ቅርሶችን ከትውልድ ወደ ትውልድ ለማስተላለፍ በማለም በራያ ዩኒቨርሲቲ ትብብር በማይጨው ከተማ የባህል ማዕከል ተሰርቶ ስራውን መጀመሩን የራያ ዩኒቨርሲቲ ፕሬዝዳንት ፕሮፌሰር ታደሰ ደጀኔ ይገልጻሉ። መልዓሊ ሐሳብ ኮይና ለመጸት ካብ ክቡር ዶክተር ካሳሁን ጎፌ ሐሳቡ የተነሳው ከኢፌዴሪ ቀጠናዊ ትስስር ሚኒስቴርና የራያ ዩኒቨርሲቲ ቦርድ ሰብሳቢ ዶክተር ካሳሁን ጎፌ የማይጨው ውጊያ ለምንድነው ባለም የማይታወቀው በሚል ሲጠይቁ ራያ ዩኒቨርሲቲም ከማይጨው ጦርነት በተጨማሪ ሌሎች ባህላዊ የሆኑ ቅርሶችን የሚይዝና እንዲሰራ አድርገናል። ይህ እንደ ሀገርም ሲታይ ታሪክን በመሰነድ በኩል ከፍተኛ አስተዋጽኦ አለው። ጣሊያን የማይጨውን ጦርነት ቺንኮማዮ ወይም በአማርኛ ትርጉሙ ግንቦት 5 ብሎ ይጠራዋል። ግን እኛ ለዓለም ሕዝብ ሳናስተዋውቀው ቀርተናል። ካሁን በኋላ ግን ተግተን እንሰራበታለን። በምረቃ ስነ ስርዓቱ ተገኝተው ንግግር ያደረጉት የትግራይ ባህልና ቱሪዝም ቢሮ ምክትል ኃላፊ ወይዘሮ ዘነቡ ሐዱሽ የራያ ሕዝብ በርካታ የሚዳሰሱና የማይዳሰሱ ቅርሶችና ባህሎች ያሉት በመሆኑም ይህንን ወደ ኢኮኖሚ ለመቀየር በሚደረገው ሂደት ላይ የባህል ማዕከሉ መሰራት ከፍተኛ አስተዋጽኦ አለው ሲሉ ያስረዳሉ። ሀብታም በጣዕሚ በባህሊ ሀብታማት በተነጻጻሪ ለይተበረዘ ልባሃል በባህል ሀብታምና ያልተበረዘ ባህል አላቸው ከሚባሉ ህዝቦች መካከል የትግራይ ደቡባዊ ዞን ህዝብ አንዱ ነው። በተፈጥሮ ከእምባጽበት እስከ ቆላ አላማጣና መሆኒ በጣም ብዙ የተፈጥሮ መስህቦች፣ ሃይማኖታዊ ስፍራዎች፣ በዋናነት ግን ያማረ ባህልና አለባበሱ ባህሉ ሳይሸረሸር ጠብቆ የቆየ ህዝብ ነው።
የትግራይ ደቡባዊ ዞን ህዝብ ይህንን ወደ ኢኮኖሚ ለመቀየር አልተሰራበትም ብቻ ሳይሆን ባህሉ በሚገባው ልክ አልተፈተሸም። በመሆኑም ከባህላዊ የአባቶች እርቅ ስነ ስርዓት አቦ ገረብ ሌሎች የሚዳሰሱና የማይዳሰሱ ቅርሶችና ጸጋዎችን ለመጎብኘት ክፍት በማድረግና የኢኮኖሚ ተጠቃሚነትን ለማሳደግ የባህል ማዕከሉ መከፈት የጎላ ሚና አለው። በራያ ህዝብ ዘንድ በባህላዊ ሙዚቃ የሚታወቀው እውቁ አንጋፋ ድምጻዊ መንገሻ ረዳኢ ባህል ማዕከሉ የራያ ህዝብ በርካታ ባህልና ቅርሶች የታደለ በመሆኑም በዚሁ በመሰራቱ ደስተኛ መሆኑን አስተያየቱን ሰጥቷል። ባህል ማዕከል መክፈቶም እትድተረፈ ህዝብና ደማ ባህል ማዕከሉ መከፈቱ ባህሉ ሳይበረዝ ከትውልድ ወደ ትውልድ እንዲተላለፍ የሚያስችል ነው። የራያ ህዝብ የሚወክሉ ቱባ ባህሎችን የሚያሳዩ ቁሳቁሶችን በውስጡ ይዟል። የጎደለ ነገር የለውም። ስለዚህ ልጆቻችንም ለልጅ ልጆቻቸው እንዲያስተላልፉት በር ከፋች ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ በትግራይ ደቡባዊ ዞን በእምባላጀ እና በቦራ ወረዳዎች በትግራይ መልሶ ግንባታ ጽሕፈት ቤት ከዓለም ባንክ በተገኘው ድጋፍ የተሰሩ ፕሮጀክቶችን መርቀዋል። በዘር ማጥፋትና አውዳሚ ጦርነት ውድመት የደረሰባቸው ተቋማትን ዳግም ለመገንባትና ለመጠገን ከውጭ ሀገራት በጎ አድራጊዎች በተገኘው ድጋፍ መሰረት በትምህርት፣ ውሃ፣ በጤና ተቋማት ላይ ጥገና እየተከናወኑ መሆናቸው የገለጹት ፕሬዝዳንት ታደሰ ወረደ ለዘላቂ መፍትሄ የውስጥ አቅማችን ማሳደግ እንደሚገባም በምረቃ ስነ ስርዓቱ ገልጿል። በእምባላጀ ወረዳና በቦራ ቸለና ወረዳዎች በትግራይ መልሶ ግንባታ ጽሕፈት ቤት በገንዘብ ሚኒስቴርና በዓለም ባንክ ድጋፍ በግማሽ ሚሊዮን ብር በ107 ፕሮጀክቶች እየተገነቡ መሆናቸውን የገለጹት የፕሮጀክቱ አስተባባሪ አቶ ኪዳነ ገብረ በበኩላቸው በትምህርት 23፣ በጤና 3፣ በውሃ አገልግሎት ደግሞ 81 ተቋማት መሆናቸውም ጠቁመዋል። በየዓመቱ በድምቀት የሚከበረው የጥምቀት በዓል በትግራይ ደረጃ በማይጨው ከተማ በድምቀት ይከበራል። ይህ በዓል ለመታደም ከተለያዩ አካባቢዎች ወደ ማይጨው ከተማ መግባታቸውን ታውቋል። በማይጨው ከተማ የምትገኘው ባልደረባችን ሙሉ ብርሃን ዳርጌ በዛሬው የተከበረው የከተራ በዓልና በነገው ዕለት በድምቀት የሚከበረው የጥምቀት በዓልን አስመልክቶ በቀጥታ ተገኝታለች። ሙሉ ብርሃን፣ እስኪ ያለሽን መረጃ ብታደርሽን። አመሰግናለሁ ማህሌት። አድማጭ ተመልካቾቻችን እንኳን ለ2018 ዓመተ ምህረት ለጥምቀት በዓል በሰላም እንኳን አደረሳችሁ እላለሁ። ዛሬ የተገኘነው በትግራይ ደቡባዊ ዞን ማይጨው ከተማ ነው የተገኘነው። በትግራይ ደቡባዊ ዞን ማይጨው ከተማ ከጧት ጀምሮ የበዓል ድባቡ በባህላዊ እሴቶች በተለያዩ ባህላዊ ሃይማኖታዊ እሴቶች አሸብርቆ ደምቆ የተለያዩ ዝግጅቶች ሲከናወኑ ነው የዋሉት። ታቦቱን ከመንበሩ ተነስቶ ወደ ባህረ ጥምቀቱ ወደሚያድርበት ሽኝት የተደረገበት ነው የነበረው። ከዛም በኋላ በማይጨው ከተማ የተከናወኑ የተለያዩ የመሰረተ ልማቶች ምን እንደሚመስሉ እና ተመርቀው የተከፈቱበት ነበረ። በዚህም የትግራይ ጊዜያዊ አስተዳደር ሌተናል ጀነራል ታደሰ ወረደ ተገኝተው ዝግጅቱን ያዩበት የመሰረተ ልማቶቹን በምርቃት የከፈቱበት ነበረና ከዛ በተረፈ ለነገ ያሉ ዝግጅቶች ምን እንደሚመስሉ የሚነግሩን የማይጨው ከተማ ከንቲባ ጌታቸው ሰገድ ናቸው። ወደ ጌታቸው ሰገድ አልፋለሁኝ። የነገ ዝግጅቶች ምን እንደሚመስሉ ከሳቸው የምናገኝ ይሆናል። እንግዲይ አመሰግናለሁኝ። የነገው ዕለት ምን እንደሚመስል እስኪ ይግለጹልን። እኔም አመሰግናለሁኝ። ከሁሉም አስቀድሜ እንኳን ለበዓለ ጥምቀቱ በሰላም አደረሳችሁ ለማለት ፈልጋለሁኝ። በነገው ጠዋት የሚኖረን ፕሮግራም የሃይማኖታዊ ስነ ስርዓቱ የሚካሄድበት በተለይም ከባህረ ጥምቀቱ የማጥመቅ ሂደቱ የሚካሄድበት ነው የሚሆነው። ጎን ለጎን ደግሞ በራያ ባህል የግድል የሚባለውን ጾታ የሚካሄድበት ከሰዓት ደግሞ ከአደባባይ የሚባለውን ከተማ ማይጨው መሀል የሚገኘውን በዛ በኩል የሚተላለፉትን የተለያዩ ፕሮግራሞች አሉን። ከነዛ ውስጥ ደግሞ ባህላዊ ጾታዎች የሚተላለፉ በተለይ ጉማዬ የሚባለውን
በድምቀት የምናከብርበትና የምናይበት ነው የሚሆነው። ሌሎችም ጨዋታዎችም አሉ። የተለያዩ ከክልልም ከሌላ አካባቢ የመጡ እንግዶችም አሉ። እነሱም የተለያዩ ንግግሮች የሚያደርጉበት ስለዚህ አካባቢያችን ባህል የምናስተዋውቅበት ነው የሚሆነው ከሰዓት ማለት ነው። መልካም እንግዲህ ይህ የጥምቀት በዓል ሲከበር ባህላዊና ሃይማኖታዊና ባህላዊ ይዘቱ ሳይለቅ እንዲከበር ጥረት እየተደረገ መሆኑን ገልጸውልናልና ከዚህ በበለጠ ደምቆ አሸብርቆ ውቦ እንዲከበር ሌሎች ዝግጅቶች ሌሎች አካላትስ ምን ያደረጉ ነው? ምን እየተደረገ ነው ያለው? እንግዲህ ይሄ የበዓለ ጥምቀቱ እንዳልነው ቅድም የሃይማኖታዊና ባህላዊ ይዘቱ ተጠብቆ እንዲቀጥል እንደ ከተማ ማጨው አጠቃላይ የተለያዩ ኮሚቴዎች ተቋቁመው እየሰራን ነው የምንገኘው። ለምሳሌ የፓነል ውይይት ዛሬ ነበረን። የፓነል ውይይቱ በአካባቢያችን በማጨው በራያ አካባቢ ያሉት የተለያዩ ጸጋዎችን የምናስተዋውቅበትና ጥናት ተደርጎ እሱ ላይ ውይይት የተደረገበት ሁኔታ ነው ያለው። እሱ አካሂደናል። በነገው ዕለት የሚኖረን ግን የተለያዩ የባለ ሀብቶች አሉ። በተለይም ደግሞ ኢንቨስተሮች እዚህ መጥተው ኢንቨስት እንዲያደርጉ ጥሪ የምናደርግበት ነው የሚሆነው። የበዓለ ጥምቀት ደግሞ እንደምናውቀው ለቀጣይ የቱሪዝም መስህብ ሆኖ እንዲቀጥል የቱሪዝም መስህብ ደግሞ የማጨው አካባቢና በተለይም የራያ አካባቢ የኢኮኖሚ እንደማነቃቂያ አድርገን የምንጠቀምበት እንደሚሆነው ባለፈው ከሆቴሎችም ከሌሎች አገልግሎት ሰጪ ተቋማትም የተለያዩ ዝግጅቶች አካሂደን ሰንብተናል። ስለዚህ አሁን የምናስበው የጥምቀት በዓሉ የማጨው አካባቢ የኢኮኖሚ ሁኔታ ለማነቃቃት የምንጠቀምበት በዚህ አጋጣሚ ነው የሚሆነው። የተለያዩ ወረዳዎች አሉ በእኛ ዞን በደቡባዊ ዞን። እነዚያ ወረዳዎችም የተለያዩ ባህሎቻቸው ይዘው መጥተው እዚህ የሚያሳዩበት ሁኔታ ነው ያለውና አጠቃላይ እንደማጨው አሁን ያለው እድል እንጠቀምበታለን ብለን አስበናል። አመሰግናለሁ። አክባሪ ይስጥልኝ። እሺ አድማጭ ተመልካቾቻችን ከከንቲባችን እንግዳችን እንደሰማችሁት እንደተከታተላችሁት በነገው ዕለት በርካታ ዝግጅቶች የሚኖሩ ይሆናሉ። ከማጨው ከተማ የትግራይ ቴሌቪዥን የቀጥታ ስርጭቱን የሚያስተላልፍ ይሆናል። ከወዲሁ ዝግጅቱን እንድትከታተሉ እየጋበዝኩኝ በድጋሚ ለ2018 ዓመተ ምህረት የጥምቀት በዓል እንኳን አደረሳችሁ እያልኩኝ መልካም የጥምቀት በዓል እንዲሆንላችሁ እመኛለሁ። አመሰግናለሁ። ሙሉ ብርሃን ዳርጌ ከማጨው ከተማ። ወደ መጨረሻ ዜናችን እናልፋለን። ከትግራይ ምዕራባዊ ዞን ተፈናቅለው በዓብይ ዓዲ መጠለያ ጣቢያ ተጠለው የሚገኙ ወገኖች የገቢዎች ሚኒስቴር መቀለ ቅርንጫፍ የቁሳቁሶች ድጋፍ አደረገም። ተፈናቃዮቹ በበኩላቸው በገቢዎች ሚኒስቴር ትግራይ ቅርንጫፍ የተደረገላቸው ድጋፍ በማመስገን ለዘላቂ መፍትሄ የፌዴራል መንግስት በፕሪቶሪያው ስምምነት መሰረት ወደ ቦታቸው ሊመልሰን ብቻ ነው ሲሉም ጥሪ አቅርቧል። ማዕድ ኃይለ ከትግራይ ምዕራባዊ ዞን ተፈናቅለው አሁን ላይ በዓብይ ዓዲ መጠለያ ጣቢያ ተጠልለው የሚገኙ ወገኖች ያሉትን ሁኔታ በመገንዘብ የገቢዎች ሚኒስቴር መቀለ ቅርንጫፍ ከ600 ሺህ ብር የሚገመት ቁሳቁሶች ድጋፍ አደረገም። በስፍራው ተገኝተው ድጋፉን ያስረከቡት በገቢዎች ሚኒስቴር መቀለ ቅርንጫፍ ጽሕፈት ቤት የተቋማዊ አቅምና ድጋፍ ምክትል ስራ አስኪያጅ አቶ ቢንያም ብዛዮ የተደረገው ድጋፍ የተፈናቃዮችን ችግር ሙሉ በሙሉ ባይቀርፍም ከጎናቸው መሆናችን ለመግለጽ ያክል ነው ሲሉም ተናግረዋል። እኛ እንደ ዜጋ እንደ ማህበረሰብ ለተፈናቃይ ወገኖቻችን ምን ማድረግ እንችላለን የሚለውን እሱ ነው ዋናው የመጣንበት ኬዝ። ግን ደግሞ ስንመጣ ባዶ እጅ መምጣት ባህላችንም ስላልሆነ ካለን ከሰራተኛ ከደሞዙ አዋጥተን በአይነት ኦልሞስት ፎርኖ ዱቄት ነው ያመጣ ነው 49 ኩንታል እንዲሁም ከ500 በላይ የልብስና የገላ ሳሙና ይዘን መተናል። ድጋፋችንን አጠናክረን እንቀጥላለን ያሉት አቶ ቢንያም ተፈናቃይ ወገኖች በአስከፊ ሁኔታ ላይ ነው ያሉት። ስለዚህ መንግስታዊና መንግስታዊ ያልሆኑ ድርጅቶች ወደ ቦታቸው እስከሚመለሱ ድረስ የበኩላቸውን ድርሻ ሊወጡ ይገባል ብለዋል። እንግዲህ የተለያዩ ድርጅቶችና ግለሰቦች ማድረግ ያለባቸው አንደኛ በአካል መጥቶ ማየት ነው። ማየት ማመን ነው። አሁን በሚዲያ ሲሰማ የተወሰኑ ነገሮች ናቸው የምትይዘውና ሌሎች ሰዎችም እንደዚህ ሲያጫውተ የተወሰነ ነገር ግን በአካል መተናል። አሁን ይህ ማህበረሰብ በምን ደረጃ ላይ እንዳለ አይተናል። ለአንድ ቀን ለሁለት ቀን የሚያቆይ ሳይሆን በተወሰነ መልኩ ለተወሰነ ጊዜ አገልግሎት ሊሰጥ የሚችል ግብአቶች ይዘን እንመጣለን እንላለን። በመጠለያ ጣቢያው ህጻናትና እናቶችን ጨምሮ በረሃብና በችግር ለበሽታና ለሞት እየተዳረጉ መሆናቸው የገለጹት ከትግራይ ምዕራባዊ ዞን የተፈናቀሉ ወገኖች በገቢዎች ሚኒስቴር ትግራይ ቅርንጫፍ የተደረገላቸውን ድጋፍ በማመስገን ዘላቂ መፍትሄ የሚሆነው ግን የሚመለከታቸው አካላት ወደ ቦታችን ቢመልሱንና ራሳችንን ችለን የምንኖርበት ሁኔታ ቢመቻችልን ነው ይላሉ። በጣም ደስ ይላል። ባላቸው አቅም ህዝብ ለመርዳት ተነሳስተው ህዝባቸው
አባቶቻቸው፣ ልጆቻቸው፣ እናቶቻቸው፣ ወንድሞቻቸው እንረዳለን ብለው ይህን ስራ አስበው ወደዚህ የገቡ ሰዎች እግዚአብሔር ያቁማቸው፣ እግዚአብሔር ጤና ይስጣቸው። የመኖሪያ ችግር አለ፣ ራብ አለ፣ ችግር አለ። ሁሉ ተቸግረን ነው የምንኖረው። 6 አባት ልጆች ነኝ እና ልጆቼ ተቸግረዋል። አሁንም መፍትሄ እንዲፈጠር ነው የምንፈልገው። ፌደራልም የጊዜያዊ መንግስትም ተስማምቶ ቤታችን እንዲመለሰ ወደ እርሻችን ሰንተን እንደምንኖር እንደቀድማችን ነው የምንፈልገው። በጋ ሲሆን በፀሐይ ክረምት ሲሆን በዝናብ አንድ ቀን እንበላለን፣ አንድ ቀን ጦማችን እናድራለን። በጣም ምንማህፀነው ፌደራልና ክልል መንግስት በፕሪቶሪያ ውላችን ወደ ሀገራችን እንዲመልሱን እንማጸናለን። ቦስቶ ነገ በስቲያ በዛ ወር እየተባለ እኛን ከችግር ተዳርገን እንገኛለን። ተወያይቶ ወደ ሀገራችን እንዳስጎብነ በጣም ይህ የምንላበበው የዓለም መንግስትና በውላችን ሀገራችን እንዳስጎብነ ተባበሩን ነው። ከትግራይ ቴሌቪዥን ሲተላለፍላችሁ የነበረው የአማርኛ ቋንቋ ዜናችን አብቅቷል። አብራችሁን ስለነበራችሁ እናመሰግናለን። በድጋሚ መልካም የጥምቀት በዓል ይሁንላችሁ። ሰላም ሊኡ አብ ዝብርከተሉ